አሰልጣኝ ሙሉጌታ አመሰግናለሁ። በመጀመሪያ የሜዳችሁ ጨዋታ በሽንፈት ጀምራችኋል። ጨዋታው እንዴት ነበር? ያው ጨዋታው ሁለት መልክ ነበረው። የመጀመሪያው 45 እና ሁለተኛው 45 ልዩነቶች አሉት። የመጀመሪያው 45 ያው ጥሩ ፉክክር ነበረው፣ ግን ያገኘናቸውን አጋጣሚዎች ባለመጠቀማችን ወደ መውረዱ መጥተናል። እነሱ ደግሞ ያገኙትን አጋጣሚዎች ተጠቅመው የነበራቸው ኮንፊደንስ ነበር የተሻለ እንዲያደርጉ ያደረጋቸው። ሁለተኛው 45 ግን መልበሻ ቤት ውስጥ ተነጋግረን የወጣነውን ነገር ሜዳ ላይ አይተናል። ተጫዋችም ለውጠን በምንፈልገው መንገድ ለመሄድ ሞክረናል። እሱንም ጎል አግብተናል። ግን እንቅስቃሴው ደግሞ በጣም ጥሩ ስለነበረ ወደፊት ደግሞ ለቀጣይ ግን ከዚህ የተሻሉ ነገሮችን ይዘን ወደ ሜዳ እንመጣለን። ኮች የመጀመሪያው ግብም ሲቆጠርባችሁ ሁለተኛውም የመከላከል ችግሮች ነበሩ። የመጀመሪያው ግብ ከተቆጠረ በኋላ በሁለተኛው ላይ ያልተስተካከለበት ምክንያት ምን ነበረ? ምንም የመጀመሪያው ጎል ተቆጠረው ያው ምንም መዘናጋት እንጂ ያው ያቋቋማቸው ችግር አይደለም፣ መዘናጋት ነው እንጂ እዛ ቦታ ጋር ሁሉም ልጆች አሉ። ግን ሁለተኛው ኳስ ላይም ያን ትንሽ መዘናጋት እንጂ ልጆቹ ጋር ትልልቅ ተከላካዮች ናቸው። ባቋቋምም በሌላ ነገር አይደለም። ግን ለቀጣዩ የመጀመሪያዎችን ትልቅ ትኩረት አድርገን የገባን የመጀመሪያውን 15 ደቂቃ እነሱን ለማየት ነበረ። በዛ መሃል ውስጥ እንዳይገባ ብለን ነበር እኛ ያዘዝናቸው። ግን አጋጣሚ ሆኖ በዛ ሆነ እነሱ የተሻሉ ሊሆኑ ሞክረዋል። እኛ ደግሞ የመቀነስ ነው። ግን ብዙም ያቋቋም ሳይሆን መዘናጋቶች እንጂ ያቋቋም የሉም። እዛ ጋር አሉ፣ መዘናጋት ነው እንጂ ሌሎች ነገሮች የሉትም። ይህን ደግሞ ለቀጣዩ ደግሞ አስተካክለን ወደ ሜዳ እንቀርባለን። አሰልጣኝ ገብረመድህን አመሰግናለሁ። በሐዋሳ የመጀመሪያ ጨዋታክ ባለሜዳ ሐዋሳን አሸንፈዋል። ጨዋታው አጠቃላይ እንዴት ነበር? ጥሩ ነው። እንግዲህ ያው እንደ ተጋጣሚያችን ያለው አድቫንቴጅ ብዙ ነው። ያው እንግዲህ ደጋፊ አለው፣ ሜዳ አለው፣ ያው ብዙ እንትኖችም አሉ ከዛ ውጭም ያሉት ማለት ነው። ይሄን ሁሉ ማለት ተቋቁሞ ማሸነፍ በጣም በራሱ ትልቅ ነገር አለው። ለኛ በተለይ በዚህ ባለንበት ሁልጊዜ በምንም መልኩ የአሸናፊነት ሜንታሊቲው እንደዚሁ ከቀጠለ በጣም ጥሩ ነውና ጥሩ ነው አጠቃላይ ለኛ። ምናልባት ኮች ግብ ካስቆጠራችሁ በኋላ ተጨማሪ ግቦችን ለማስቆጠር የምትችሉበት እድሎች ነበሩና እነዛ አባክነዋል። ምናልባት ተጋጣሚያችሁ ጫና ሊፈጥርባችሁ አይችልም ነበር? ይችላልም። ያው ጫና ፈጥረውብናል። ግን እንዳልከው ያው ሚስ ያደረግናቸው ኳሶች እንዳሉ ሆነው ግን ከዛ በላይ ደግሞ ግልጽ የሆኑ ኢንሲደንቶች ነበሩ። ያው የዳኛው ውሳኔ እንግዲህ የራሱ ነው። ግን ቢሆንም እኛ ከዚህ በላይ አስፍተን ማሸነፍ እንችል ነበረ። ግን ሁሉ ጊዜ ያው ያገኘውን አጋጣሚዎች መጠቀም ካልቻልክ በላይ እንደሚመጣ ይታመናል። ነገር ግን እንዳጠቃላይ ያው ማሸነፉ ነው የሚፈልገው። ያንን ተቋቁመን መውጣታችን በራሱ ትልቅ ነገር ነው። ቡድን እያሸነፈ ነው። አሁንም መሪነት ላይ ነው ያለው። ስለ ዋንጫ ማሰብ ይቻላል? አሁን ያው ያለው ሁኔታ ጥሩ ነው። ግን ይሄ ለሁሉም ነገር ዋስትና የሚሰጥ አይደለም። አሁን 8-9 ነጥብ ልትመራ ትችላለህ። ከዚህ በኋላ ደግሞ 2-3 ጊዜ በአንድ ጊዜ ልትሸነፍ ትችላለህ፣ አታውቀውም። እና በሂደት አሁን ከዚህ ቀጥሎ ያሉት ጨዋታዎች የተወሰኑ 4-5 ጨዋታዎች አይተን ያው ምን ላይ እንደሆነ በአስተማማኝ ደረጃ ምን ላይ ሊቀመጥ እንደሚችል መናገር እንችላለን። አመሰግናለሁ።